ተስፋ ፍቅር አረንጓዴው ከዳር ወደ ምንዳ የሚያሸጋግረው በመትከል ማንሰራራት ለኢትዮጵያችን ነው። ይህ ብሩህ ተስፋ ፍቅር አረንጓዴው ከዳር ወደ ምንዳ የሚያሸጋግረው በመትከል ማንሰራራት ለኢትዮጵያችን ነው። ተግተን እየሰራን ነው ጥገኝነት ይቀራል። ምግብና ውበትን በመትከል ማንሰራራት ለተመቸ ነጋችን ኢትዮጵያችን መገንባት በግብርናው ማንሰራራት በተፋሰስ ልማት ማንሰራራት ለኢትዮጵያችን ማንሰራራት ከ5500 በላይ አባላት የዚህ የካልም ፒ4አር ተፋሰሶች ወደ ህብረት ስራ ማህበራት ተሸጋግረው ተጠቃሚ የሆኑ ያሉበት ሁኔታ ነው ያለው። በዚህ አመት እንኳን በአጠቃላይ እንደ ጓንጓ ወረዳ 2.5 ሚሊዮን ብር ለአትክልትና ፍራፍሬ የሚሆን የደን ልማት የክላይሜት ስማርት አግሪካልቸር ወይ ደግሞ የአየር ንብረት አጣጣሚ ግብርና የሚል ሲኤስ የሚባል እንትኑ የራሱን ኮድ ይዞ ስራዎችን እየሰራን ያለበት አግባብ አለ። በዚህ አመት ወደ 6224 የሚሆን አቮካዶ ለነዚህ ሲኤስ ቀበሌዎች ተፋሰሶች ስርጭት አድርገናል ማለት ነው። አቲሬ ዱኒዜ ሾማ ተጥቆሙ በታችንሽና ከሾጋርፍ ምናምን ደስ አካባቢስ ቤተሰብ ቺትንጋውሽታ በጎዶስ ቺትንጋውሽታ እሺ 24 አበጎዶ ታኪዬ አጥሩን አጥሬ ደግሞ ያው እያያችሁት ነው እናንተም ሚደቆ እንደተበለ ይህን አጥሩን በክርካሃ አጥረን ያው ለተጠቃሚ እንድንሆን እያረኩ ነው ያለው። ከዛ ከ24ቱ አበጎዶ አንድም ምንም የሆነም የለም። ባለሙያ ያስረዳውንም አጠቃቀሙንም እንዳይሰብር ንፋሱ እንዳይወዘውዝም እያረግነው ባለሙያ ያለውን ሁሉን ተገቢ አድርገን ያው እየተጠቀምን ነው ያለን። ካልም ስታው ፕሮጀክቱ እንደስናት ምንቹ ተከመተክ ማግጾ እንደስፈና እንዳርኬ አግጸው ዲብላሻዋ ጋጂንቱ እንደሲ ዝኮ ሳይነሱ አብራ ፕላስቲክ ችግንታ ቢያደሳ ፕላስቲኩ አገዝከማ እቺ ካሬታ ምናምን ወኪ ከሚንቹ ድጋፎይ ከመጌ አርቲነ ከመጎንዳ ከማ አይሎ ተከማግጾና ከንሺ ፊል ሰርቶ ፖር ችግንታ ቢያሳ እንዴ ደስ ማባረስኬ ከስከምቴ ካልከመጌ እንዲያውም አንጋጂ ደስ ፊት ተሳላን ገርጌ ባሎች አግኔ ግስቲው ሻታግሺ ዝኳቴ ከምስተውሻ ገና በጎዶና ደምፕለው ጋብታ ደዝኪት ዳ በጎዶዳ ብታዳ ላንጊቲስካ በጎ አንኮስካ በጎዶኬ ድክሎ አባሻ ዳክታዊን ዘራሰኪ ጽካ አቮካዶ ሙዝ እንሽሎ ጃቢውሳ ጽካ ፍሬያካታ ለአባሳኔ 100 እግር ሙዝ ዝቆ ፓፓያ 120 እግር ዝቆ አኔ ሰበት ኮምፖስት አዘጋጀተ እንዲያውም ማዳበሪያ ስብለ ማፋፋስ በተጅት ኮምፖስት አዘጋጀተ ጉድጓሩ ኮምፖስት ዝቆ ግድግዳው ኮምፖስት ዝቆ አዘጋጀተ እንጂ የተሻለ ኑሮ ዝቆ ንወላ ባኪ 40 ስጃላ 50 ምናምን ነው ያጋንኝና ከደመኩን እንዲያብጎዱልኝ ተካልናው ሽና አባለም ተክሎ ጀመረው ከና ከሰከልሞ ጀመረ እና አንተ ሲሆነና ተካልናው ሽና ግን እሰ ባለሙያ አይላ እሰ ክንጽስ ባለሙያ ነው እንጂ አይላ ማሰገና ይውስታ አሁን ንሰላም ባንሽን ተኩስን ጽቀን ሳንስ ኩና ቁታኪኒ የተሻለ አክሰና ከሽናሽ ነው ንሽነር ዝብጠር ዝንሽ ወኑናን ሱታ ሌጋሶስታ አግጽኑ ንግንኛ አቻ ኖጂ ኪሽናላ ኖይልስ ካንተ መፍራሰብ ኪሾስ ሲጋር ያው አሁን እዚህ የተገኘ ነው በካልም ፒ4አር በሲኤስ የተደገፉ ተፋሰሶችን ያሉበትን ስራ ሁኔታ ለማየት ነው የመጣ ነው። ከዚህ አንፃር በወረዳችን 19 የካልም ተፋሰሶች ያሉ ሲሆን ከነዚህ ቀበሌዎች ውስጥ ፖቴንሻል መሰረት አድርገን 8 ቀበሌዎች ዘንድሮ በሲኤስ የተመደበውን በጀት ተጠቃሚ ለማድረግ አርሶ አደር ተጠቃሚ ለማድረግ ቅድመ ዝግጅት በማድረግ መጀመሪያ አርሶ አደር ስልጠና ተሰጠ። ከ8ቱም ቀበሌዎች ተመርጦ አርሶ አደር ስልጠና ተሰጠ። ከዛ በኋላ ያው በሳይንሱ በሚያስቀምጠው መሰረት የፍራፍሬ ችግኝ ተከላ የሚካሄደው ከተከላ በፊት 3 ወር ቀደም ብሎ መሆን ስላለበት ትምህርት ተሰጠ። በዛ መሰረት አርሶ አደሮች ጉድጓድ ቆፈር እንዲያዘጋጁ ተደርጓል።
በዚህ መሰረት በዚህ አመት ወደ 6224 የሚሆን አቮካዶ ለእነዚህ ሲኤስሲ ቀበሌዎች ተፋሰሶች ስርጭት አድርገናል ማለት ነው። ከነዚህም ቀበሌ ተፋሰሶች ውስጥ አንዱ አሁን ያለንበት ቡችክሲ ተፋሰስ ሲሆን በዚህ ቀበሌ ላይ ወደ 2000 የአቮካዶ ችግኝ ስርጭት የተደረገ ሲሆን ተከላ ተደርጎ በአሁኑ ሰዓት በአጋጣሚ አሁን በምናየው መሰረት ይኸው ስራ ተሰርቷል ማለት ነው። ቅድም እንዳልኳችሁ በ8 ቀበሌዎች ተፋሰሶች ላይ ይህ ስራ እየተሰራ ነው የሚገኘው። ሙዝም ተተክሏል። 2015 ላይ ወደ 5000 የሚሆን የሙዝ ችግኝ በካለም ፕሮጀክት ተገዝቶ አጋጣሚ እዚህ ተፋሰስ ውስጥ አሁን ከያድነ መሄድ የምንችለው ነገር ይኖራል። እዛም አሁን ጥሩ የሆነ ውጤት ላይ እያየንበት ደረጃ ነው ያለው። ዞሮ ይሄ ውጤት በቂ ነው ብለን ሳይሆን ይሄ የተሰራው ስራ ውጤት ላይ እንዲኖር የባለሙያ ክትትል፣ የቀበሌ አመራር ክትትል፣ የኛም ከወረዳ እስከ ቀበሌ ያለው ባለሙያ ክትትል ያስፈልጋል። ወቅታዊ የሆነ እንክብካቤ እንዲደረጉ ምክር እየሰጠን ለውጤት እናበቃለን ብለን እናስባለን። የካለም ፒፎራር ፕሮጀክት ወይ ደግሞ የአየር ንብረት ማስተካከል በመሬት አያያዝ የሚል ትልቅ በኢትዮጵያ ደረጃ የተቀረጸ ፕሮግራም ነው። በፕሮግራሙ እንደ ፕሮግራም በአጠቃላይ ከፍተኛውን ሚና ስራ የሚሰራበትና የዚህ የአየር ንብረት ለውጥ ጋር ተያይዞ የአርሶ አደሩን ተጠቃሚነት ለማረጋገጥ ያክል የሚሰራቸው ስራዎች ውስጥ የአትክልትና ፍራፍሬ ነው። ከአትክልትና ፍራፍሬ ውስጥም የአቮካዶ፣ የሙዝና የፓፓያ እንዲሁም የሌሎች ክላስተር አለ። በአጠቃላይ የደን ልማትም እንዲሁ የተቀናጀ ልማት ስራ ይሰራል። የአፈር ለምነት ስራዎች ይሰራሉ። በሰብል ልማት ጥበቃ አካባቢ በአትክልትና ፍራፍሬ ላይ የአትክልቶች የፍራፍሬዎችና የሙዝ የቡና ክላስተር ይሰራልና ከዛ ውስጥ 19 የካለም ፕሮግራም ተፋሰሶች በወረዳችን ውስጥ አሉ። ከዛ ውስጥ ደግሞ የቡችክሲ ተፋሰስ ከዚህ በፊት ካለም ሲገባ 15 ተፋሰሶች ላይ ነው 2013 ላይ ጀመረ። ከዛ በኋላ ማስፋፊያ ተብሎ 4 ተጨማሪ ተፋሰሶች ከተሰጡት ውስጥ ቡችክሲ ተፋሰስ አንጎይ ቀበሌ አንዱ ተፋሰስ እንደመሆኑ መጠን እዚህ ተፋሰስ ላይ ደግሞ ከፍተኛ የሆነ ጸጋ ያለበት የውሃ ማማ ላይ ያለበት ምቹ ለመስኖ ፕሮጀክት መስኖ ልማት ላይ ያለው እንደመሆኑ መጠን ይህንን አሁን የምናየውን የሙዝ ከፍተኛ ምርት ሰጪ የሆነ ሙዝ ዝርያ አትክልትና ፍራፍሬ ተልኮ ተሰጥቶት ከጃዊ የመጣ በአንድ አመት ጊዜ ውስጥ የሚያፈራ 2015 መጨረሻ አካባቢ ለ2016 የተተከለ አንድ አመት ኦልሞስት አንድ አመት አልፎ ሁለተኛ አመት ላይ ይዞ አሁን ፍሬ እያፈራ ያለበት የማህበሩ ሀብት የሆነው የወል መሬት ላይ የተተከለ ተጠቃሚዎቹ ወደ 285 አካባቢ የሚሆኑ ተጠቃሚዎች አሉ። የዚህ የተጠቃሚ የማህበሩ ካፒታል ሊያሳድጉ የሚችሉበት አንዱ የፍራፍሬ ሀብት እንደመሆኑ መጠን በፍራፍሬው ላይ ደግሞ ውስጥ ላይ ሌሎች የሚጥሚጣ፣ የቃሪያ፣ የሌሎች የስኳር ድንች እያለሙ አርሶ አደሮች ተጠቃሚ እየሆኑ ያሉበት አግባብ አለ። ከዚህ ላይ ወደ ላይ ከፍ ብለን የምናየው ደግሞ የደን ልማት ደን ችግኝ የተተከለበት አለ። የተቀናጀ ከማሳው እንትን ውስጥ ዛፎች ያሉበት ላይ ደግሞ ቡናም የተተከላለ። የደን ልማትም እየለማ ያለበት አግባብ ያለው ተፋሰስ እንደመሆኑ መጠን ከፍተኛ ተልዕኮ ተሰጥቶ ስራ እየተሰራ ያለው ተፋሰስ ነው። ከዛ ባሻገር ደግሞ እንደ አጠቃላይ በዚህ ተፋሰስ ውስጥ የሚሰሩ የሚከናወኑ ተግባሮች አሉ። እነዚህ ተግባራት ውስጥ የእንስሳት የማድለብ ስራ፣ የእርባታ ስራ እንዲሁም የመኖ ልማት ስራ፣ የአፈር ለምነት፣ የተፈጥሮ ማዳበሪያ እንዲሁም የደን ልማት የጎሮ ስራዎች ይሰራሉ። ከዛ ውጭ ደግሞ እዚህ ላይ የማህበሩ ትልቅ ቀጣይ ላይ እዚህ ላይ ያለማነውን ሙዝ እንግዲህ ከአትክልትና ፍራፍሬ ቡድኑ ጋር ተነጋግረን ለሁሉም አርሶ አደር ተደራሽ እንዲሆን የሙዝ ሳከር እያሰራጨን ከዚህ አመት ጀምረን ቀጣይ ላይ ሰፊ ምርት የምናገኝበትና ፕሮጀክቱ እንደ ፕሮጀክት በዚህ አመት እንኳን በአጠቃላይ እንደ ጓንጓ ወረዳ 2.5 ሚሊዮን ብር ለአትክልትና ፍራፍሬ የሚሆን የደን ልማት የክላይሜት ስማርት አግሪካልቸር ወይ ደግሞ የአየር ንብረት አጣጣሚ ግብርና የሚል ሲኤስ የሚባል እንትኑ የራሱን ኮድ ይዞ ስራዎችን እየሰራን ያለበት አግባብ አለ። ከ5500 በላይ አባላት የዚህ የካለም ፒፎራር ተፋሰሶች ወደ ህብረት ስራ ማህበራት ተሸጋግረው ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። በየአመቱ ይሄ ፕሮግራም ለወረዳው አንደኛ በቀጥታ ለህብረት ስራ ማህበራት የሚገባ ገንዘብ ፈንድ ያደርጋል። ሁለተኛ ደግሞ በተለያዩ በተለይ በሲኤስ በዚህ በክላይሜት ስማርት አግሪካልቸር በምንለው ላይ በጀት ይለቅልናል። እነዚህም በጀቶች ተጠቅመን አርሶ አደሮቹ ሙዝ፣ ፓፓያ፣ አቮካዶ እና ሌሎችን ቡናን ጨምሮ እየገዙ እንዲጠቀሙ በጣም ትልቅ አስተዋጽኦ ያለው ፕሮግራም ነው። እንደ ፕሮግራም እንደወረዳችንም ስንወስደው ይህንንም ቢሮአቸውን ጭምር አርሶ አደሩ የተፋሰስ ቢሮ ጭምር አላቸው። ይህን ያደርገው ተፋሰስ ማን ነው ፕሮግራሙ
ለተፋሰስ ቢሮ ግንባታ በጀት ይመድባል። በየአመቱ ከሚልከው ገንዘብ ላይ ቢሮዎቹን እየገነባን ሁሉም 19ኙም ተፋሰሶች በጣም በሚያምር መንገድ ቢሮ ሰርተው በግርፍ አድርገው ቀለም አድርገው ወንበር እያንዳንዱ ነገር አሟልተው 19ኙም ተፋሰሶች በዛ መንገድ ያሉበት ሁኔታ ነው ያለው። እያንዳንዱ ተፋሰሶች የራሳቸው የይዞታ ማረጋገጫ ደብተር አላቸው፣ ካዳስተር አላቸው፣ ቢሮ አላቸው። ስለዚህ በዚህ መንገድ ኮሚቴ አላቸው። በጣም የተጠናከረ አደረጃጀት ነው ያለው በዚህ በካለምቢ ፎራር በሚሰራባቸው ተፋሰሶች ላይ። በዚህ ልክ ወደ ስራ ገብተን ማህበረሰቡ እየተጠቀመ ያለበት ሁኔታ ነው ያለው። በዚህ አመትም ከ15 ሚሊዮን በላይ ወደ ጓንጓ ወረዳ ኢንቨስት አድርጓል ይሄ ፕሮግራም። ከዚህም ስንወስደው ለቨርሚ ካልቸር ምንለው ይሄ ቨርሚ ኮምፖስት ምንለው ማለት ነው። በጣም የተሻሻለ ኮምፖስት ነው ይሄ። በሁለት በቡችክቲ ተፋሰስና ወንጀል ተፋሰስ ላይ ግንባታው ተጠናቆ ወደ ስራ የገባበት ሁኔታ ነው ያለው። አርሶ አደሮቹ ከዛ ወስደው ወደ የጓሯቸው እየተጠቀሙ ያሉበት ሁኔታ ነው ያለው። ለን ደግሞ ወደ 2.5 ሚሊዮን ብር ደግሞ ለፍራፍሬ ልማት ፈንድ አድርጎልናል በዚህ አመት። ይህንንም አርሶ አደሮቹ የተሻሻሉ ዝርያ ያላቸው ሙዝ ወደ 8165 ከቲሹ ካልቸር ነው ያመጣ ነው ባህር ዳር ላይ በመንግስት የሚፈላችብኝ ነው። በዚህ ልክ አምጥተን እያንዳንዱ አርሶ አደር በጓሮ ላይ ሙዝ እያፈላ እንዲጠቀም የሚሰራንበት ሁኔታ ነው ያለው። የተሻሻሉ ዝርያዎችን እና አቮካዶ እና ፓፓያ ከተለያዩ አካባቢዎች ላይ የተሻለ ውጤት የሚያመጡ ዝርያዎችን አምጥተን አርሶ አደሩ ተጠቃሚ እንዲሆን ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። አርሶ አደሮቹ ጋር ሪቮልቪንግ ፈንድ ይባላል። ወደ ተፋሰስ ህብረት ስራ ማህበራት በየአመቱ የሚመጣ ገንዘብ አለ። ይሄንን ገንዘብ አንደኛ በብድር መልክ እየወሰደ አርሶ አደሩ የግብዓት ችግሩ ወደ እንስሳት ማደለቡ ወደ እንስሳት እርባታው እየገባ በጣም ትልቅ ጠቀሜታ እያገኘ ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም። በነገራችን ላይ ካለምቢ ፎራር የሚባለው ፕሮግራም ወደ ወረዳችን መጥቶ ድልድይ ገንብቶልናል። በጣም የሚገርመው ማህበረሰቡ ክረምት ቤተክርስቲያን መሄድ አቁሞ ነበር። ሰው እንኳን ቢሞት ሄዶ ለመቅበር ይቸገርባቸው ነበር። እነዚህ ላይ ድልድይ ሰርቶልናል። እዚህ ዋሻ ተፋሰስ ላይ ድልድይ ሰርቶልናል። በተመሳሳይ ብልቅ ሲቪር የሚባል ተፋሰስ ላይ ምንም አይነት መሸጋገር ያልነበረው ተማሪዎቹ ክረምት ትምህርታቸውን ያቋርጡ ነበር። እዚህ ላይ ዋይከላ ቀበሌ ብልቅ ሲቪሪ ተፋሰስ ህብረት ስራ ማህበራት ላይ በተመሳሳይ ድልድይ ሰርቶልናል። ውሃ በተመሳሳይ በዚህ አመት ብቻ እንኳን 2 ውሃ ገንብቶልናል። ኢማሊ ላይ 1 ውሃ ገንብቶልናል። መላው ተፋሰስ ላይ በተመሳሳይ ዛርኬሻ የሚባል አዋራ ላይ 1 ውሃ ገንብቶልናል። በተመሳሳይ ስንወስድ እዚህ ደገራ ስላሴ የሚባል ሰሜን ደገራ ማነው ደገራ ቀበሌ ላይ ማለት ነው። እዛ ላይ ወፍጮ ገንብቷል። በተፋሰሱ ሀብት ማለት ነው። በካለምቢ ፎራር በሚሰጠን ገንዘብ ማህበረሰቡ ችግሬ ምንድነው የሚለውን ነገር ጥናት አድርጎ ፕሮፖዛል ሰርቶ ወፍጮና ውሃ በዚህ ሀብት ገንብቶ ማህበረሰባችን የነበረውን የኑሮ ጫና በተለይ ሴት እናቶቻችን ወፍጮ ቤት በጣም ረጅም መንገድ ነው የሚመጡት ከደገራ ስላሴ ቻግኒ ድረስ ክረምት በጣም ይከብዳል። ባረግ ነው የሚሻገሩት። ይሄንን እዛው ዋና እንዲያገኙ ያደረገበት ሁኔታ ነው ያለው። ድልድይም ጭምር በዚህ አመት ባረግ ይሻገሩ የነበሩትን ለመቅረብ ከ1.28 ሚሊዮን ብር በላይ ድጋፍ ያደረገበት ሁኔታ ነው ያለው እና በጥቅሉ ስንወስደው የአየር ንብረት ለውጥ እና የመሬት አያያዝ ወይም ካለምቢ ፎራር የምንለው ፕሮግራም እንደ ጓንጓ ወረዳ በጣም ትልቅ ባለውለታችን ነው። ትልቅ ሀብት ነው የምናገኝበት። አርሶ አደሩም በአግባቡ ነው እየተጠቀመ ያለው። በተለይ አሁን ዝርያ ማሻሻል ላይ እየሰራን ያለ ነው። ኮርማ ገዢ ላይ ፍራፍሬ ላይ በጣም በሰፊው እየሄድን ያለ ነው እና በጣም ትልቅ ባለውለታችን እና ማህበረሰባችንን በአግባቡ እየጠቀምን ያለንበት ፕሮግራም ነው የሚል ሀሳብ አለ።